የኢትዮጵያ ሰሜን ምዕራብ ዕዝ ክፍለ ጦር በማዕከላዊ ጎንደር ዞን ምስራቅ ስልቀት ወረዳ የሀገርን ሰላም ለማወክ ተልዕኮን አንግቦ የመጣውን የጽንፈኛ ቡድንና አብሮት የነበረውን ባንዳ ኃይል ላይ ባደረገው የማያዳግም እርምጃ ሙሉ በሙሉ አጥፍቷል። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። የሰሜን ምዕራብ ዕዝ ጽንፈኛና ባንዳ ኃይልን በ80-0 ውጤት ሙሉ ለሙሉ መደምሰስ። የኢትዮጵያ ሰሜን ምዕራብ ዕዝ ክፍለ ጦር በማዕከላዊ ጎንደር ዞን ምስራቅ ስልቀት ወረዳ የሀገርን ሰላም ለማወክ ተልዕኮን አንግቦ የመጣውን የጽንፈኛ ቡድንና አብሮት የነበረውን ባንዳ ኃይል ላይ ባደረገው የማያዳግም እርምጃ ሙሉ በሙሉ አጥፍቷል። በዚህ ኦፕሬሽን ከ80 በላይ የጽንፈኛው ኃይል አባላት ሲገደሉ በርካቶች ቁስለኛውና 30 ምርኮኛ ሆነዋል። በርካታ የነፍስ ወከፍና የቡድን መሳሪያዎችም ተማርከዋል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በድሉ ቦታው ላይ ተገኝተው የተደመሰሰውና የተማረከውን ኃይል ከሀገሪቱ ታሪካዊ ጠላቶች ጋር አብሮ የሚሰራ ባንዳ ጭምር መሆኑን ጠቁመው ይህን ድርጊት ለባንዳዎችም ሆነ ለተላላኪዎቹ ቆም ብለው እንዲያስቡበት ትምህርት የሰጠ እርምጃ ነው ብለዋል። የተገኘው ድል የታላቁ ሀገር ሰራዊት መሆናቸውን የሚያሳይ መሆኑንና ለኢትዮጵያ ያላቸውን ክብር የሚያሳይ መሆኑን አብራርተዋል። በተለይ የዛሬው ድል ልዩ የሚያደርገው ክፍለ ጦሩ በዜሮ ኪሳራ ባንዳዎችንና ተላላኪዎችን መደምሰሱ መሆኑን አድንቀዋል። የክፍለ ጦሩ አዛዥ ኮሎኔል ዘሪሁን ተረፈ የኦፕሬሽኑ ዝርዝር አስረድተዋል። ጥንቃቄ በተሞላበት እርምጃ 2 የብርጋዴርና የሻለቃ አመራሮችን ጨምሮ 80 ሲገደሉ 30 ደግሞ ምርኮኛ ሆነዋል። የጦር መሳሪያ ምርኮም 1 መትረየስ፣ 1 ስናይፐር፣ 1 የጦር ሜዳ መነጽር፣ በርካታ የወገብ ትጥቅና ሌሎች የቃታ መሳሪያዎችን ያካተተ ነው። ኮሎኔል ዘሪሁን ኦፕሬሽኑ 80-0 በሆነ ውጤት መጠናቀቁን አስታውቀዋል። በግዳጅ ላይ የነበሩ አመራሮች ሻምበል አዲሱ መድፉ፣ ሻምበል እንድሪስ አብደላና መቶ አለቃ አህመድ አረጋ የቀረውን ርዝራዡን የጠላት ኃይል በማደልና በመደምሰስ የአካባቢውን ሰላም ለማረጋገጥ ዝግጁ መሆናቸውን ገልጸዋል። አጥፊ አሽከርካሪዎችን ለመቆጣጠር በቴክኖሎጂ የተደገፈ ጠንካራ ቁጥጥር እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ እየጨመረ የመጣውን አደገኛ ኃላፊነት የጎደለውን የትራፊክ እንቅስቃሴ ለመቆጣጠር በቴክኖሎጂ የተደገፈ ጠንካራ የክትትልና ቁጥጥር ስርዓት ለመዘርጋት መዘጋጀቱን ይፋ አድርጓል። ይህ ውሳኔ የከተማዋን ሰላምና የዜጎችን ደህንነት ከመጠበቅ ባሻገር ከፍተኛ ገንዘብ ወጥቶባቸው የተሰሩ የህዝብና የመንግስት ንብረቶችን ከውድመት ለመታደግ ያለመ ነው። የፖሊስ መረጃ እንደሚያመለክተው በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ውስጥ ብቻ በአዲስ አበባ ከተማ 8853 የሚደርሱ የንብረት አደጋዎች ደርሰዋል። ይህ ቁጥር የትራፊክ ደንብ ጥሰቱ ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያመላክት ነው። ለአደጋው መባባስ እንደ ዋነኛ ምክንያት የተጠቀሱ 3 አደገኛ ልማዶች ናቸው። እነሱም ከፍጥነት ወሰን ገደብ በላይ ማሽከርከር፣ አልኮል ጠጥቶ ማንዳትና ያለመንጃ ፈቃድ ማሽከርከር ናቸው። የፖሊስ መምሪያው በዚህ በሩብ ዓመት ውስጥ የወሰደው እርምጃ ስፋት ሲታይ 172 አሽከርካሪዎች ከልክ በላይ አልኮል ጠጥተው ሲያሽከረክሩ ተይዘዋል። 14695 አሽከርካሪዎች ደግሞ ከፍጥነት ገደብ በላይ በማሽከርከር ተገኝተዋል። ከዚህም ባሻገር 1171 ሰዎች ምንም አይነት የህግ እውቅና የሌለው መንጃ ፈቃድ ሳይኖራቸው ሲያሽከረክሩ ተገኝተው ህጋዊ እርምጃ ተወስዶባቸዋል። የአደጋዎቹ መባባስ በሰዎች ህይወትና አካል ላይ ከባድ ጉዳት ከማድረሱም በላይ በከተማዋ ውበትና ልማት ላይም ከፍተኛ ጉዳት እያደረሰ ይገኛል። በተለይም የትራፊክ ፍሰቱን ለማሳለጥና ከተማዋን ለማዘመን ታቅደው በርካታ ወጪ የወጣባቸው የኮሪደር ልማት ስራዎች ላይ አደጋው ከፍተኛ ነው። ለምሳሌ የቦሌ ኤርፖርት መንገድ ላይ ብቻ በግዴለሽና በአልኮል ሰካራም አሽከርካሪዎች ምክንያት መንገዱን ለማስዋብ የተተከሉ የውበት ዛፎችን፣ በከፍተኛ ወጪ የተሰሩ የኤሌክትሪክ መስመሮችና ንብረቶች እንዲሁም ሌሎች የልማት ስራዎች ላይ ከፍተኛ ጉዳት እየደረሰ መሆኑ ተጠቁሟል። የአዲስ አበባ ፖሊስ ጠቅላይ መምሪያ ለዚህ ምላሽ በቴክኖሎጂ የታገዘ ክትትልና ቁጥጥሩን አጠናክሮ እንደሚቀጥል ገልጾ በህዝብ መገልገያ ንብረቶች ላይ ጥፋት የሚያደርሱ አሽከርካሪዎችን በፍጹም እንደማይታገስ አስታውቋል። በተጨማሪም በህዝብ ሀብት ላይ ጉዳት በሚያደርሱ አሽከርካሪዎች ላይ በደንብ መተላለፍ ከሚወስደው ቅጣት ባሻገር በወንጀል ተጠያቂነት ተገቢውን ምርመራ በማጣራት ጠንካራ እርምጃ እንደሚወስድ አስጠንቅቋል። ፖሊስ አሽከርካሪዎችና ባለንብረቶች ጥንቃቄ እንዲያደርጉና ህብረተሰቡን አደጋ አድራሾች ሲያጋጥሙት በማንኛውም ጊዜ ለፖሊስ መረጃ የመስጠት ልምዱን እንዲያጠናክር ጥሪ ያስተላልፋል። አንበሳ ኢንተርናሽናል ባንክ በዓመቱ የተመዘገበው የእጥፍ ትርፍ እድገትና የዲጂታል አጋርነት መስፋፋት
አንበሳ ኢንተርናሽናል ባንክ ዛሬ ባካሄደው 21ኛ መደበኛ የባለ አክሲዮኖች ጠቅላላ ጉባኤ ላይ ባለፈው በጀት ዓመት እጅግ አስደናቂ የሆነ የፋይናንስ አፈጻጸም ማስመዝገቡን ይፋ አድርጓል። ባንኩ ከታክስ በፊት ያልተጣራ 1.8 ቢሊዮን ብር ትርፍ ማግኘቱን ያስታወቀ ሲሆን ይህ አፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ እድገት ማሳየቱን አመላክቷል። በሪፖርቱ መሰረት የባንኩ አጠቃላይ ሀብት ወደ 54 ቢሊዮን ብር ከፍ ብሏል። አጠቃላይ የካፒታልና መጠባበቂያ ክምችቱም 6.5 ቢሊዮን ብር ደርሷል። በተጨማሪም ባንኩ በበጀት ዓመቱ 8.3 ቢሊዮን ብር ተቀማጭ ገንዘብ ማስቀመጥ በመቻሉ አጠቃላይ የተቀማጭ ገንዘብ ከክምችቱ ወደ 44 ቢሊዮን ብር ደርሷል። ይህ ደግሞ ካለፈው ዓመት አንጻር የ23 በመቶ እድገት ማግኘት ማለት ነው። በተለይ ባንኩ ካለፈው ዓመት ጋር ሲነጻጸር ከፍተኛ የውጭ ምንዛሬ ማሰባሰብ መቻሉ ትልቅ ስኬት ሆኖ ተመዝግቧል። ባንኩ የደንበኞቹን ፍላጎት በስፋት ለማርካት እና ተደራሽነቱን ለማስፋት ዘመናዊ የዲጂታል ቴክኖሎጂን በማስፋፋት እየተጠቀመ ነው። በዚህም መሰረት ከኢትዮ ቴሌኮም፣ ሳፋሪኮም፣ ሳንቲፔይ እና ሌሎች የፊንቴክ ኩባንያዎች ጋር ስትራቴጂካዊ አጋርነትን በመፍጠር በትብብር እየሰራ መሆኑን ይፋ አድርጓል። ከዚህ በተጨማሪ አንበሳ ኢንተርናሽናል ባንክ የባንክ አገልግሎቱን የበለጠ ለማስፋት በዚህ ዓመት አልነጃሺ የተሰኘ ከወለድ ነፃ የባንክ አገልግሎት ማስጀመሩን ገልጾ በአሁኑ ሰዓት በመቀሌ፣ ሎጊያ እና በአዲስ አበባ ሆቴል አካባቢ የሚገኙ 3 ማዕከላት ሙሉ በሙሉ አገልግሎት በመስጠት ላይ ይገኛሉ። ይህ የዲጂታል እና የፊንቴክ አጋርነት መስፋፋት ባንኩ ከወለድ ነፃ አገልግሎት ማስጀመሩን ለተመዘገበው የእጥፍ እድገት ትልቅ አስተዋጽኦ ማድረጉን ያሳያል። ማንነት ተኮር ጥቃቶች እንዲጣሩ ዓለም አቀፍ ጥሪ ቀረበ። 5 የፖለቲካ ፓርቲዎች መኢአድ፣ ኢህአፓ፣ እናት፣ አኤፓ እና አግን በአንድነት የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ ውስጥ በየጊዜው እየተፈጸሙ ያሉትን አሰቃቂ ጥቃቶች አስመልክቶ ለዓለም አቀፉ ማህበረሰብ ጠንካራ ጥሪ አቅርቧል። ቅንጅቱ በቅርቡ በአርሲ አካባቢ የተፈጸመውን ግድያ በመጥቀስ ባወጣው መግለጫ በኢትዮጵያ የሚፈጸሙት ማንነትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅር የተከታተሉ ስርዓቶችና ተጨማሪ እጅ ያለበት ስለመሆኑ ዓለም አቀፍ ምርመራ እንዲደረግ ጥሪውን አስተላልፈዋል። መግለጫው በሀገሪቱ ውስጥ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ስር የሰደደውን ችግሩን ጠቁሞ ይህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ እንደሚያወግዝ ገልጿል። ቅንጅቱ በተለይ እልቂት የየቀን የገጠመኙ ለሆነው የአካባቢው ማህበረሰብም ብርታትና መጽናናትን ተመኝቷል። ከዓለም አቀፉ ማህበረሰብ በተጨማሪ ትብብር ለኢትዮጵያና ለአንድነት ለተለያዩ የሀገሪቱ ባለድርሻ አካላት የተለየ ጥሪ አስተላልፏል። ለአርሲ ዞን ነዋሪዎች ራሳቸውን እንዲጠብቁ፣ ለሃይማኖት አባቶች ደግሞ ለህዝቡ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡ ጠይቋል። በመንግስት መዋቅር ውስጥ ለሚገኙ ባለስልጣናት ደግሞ ከተጠያቂነት አታመልጡም የሚል ጠንከር ያለ ማስጠንቀቂያ በመስጠት የዜጎችን ደህንነት የመጠበቅ ኃላፊነታቸውን እንዲወጡም አሳስቧል። የቅንጅቱ ጥሪ በሀገሪቱ ሰላምና የዜጎች መብት ጥበቃ ዙሪያ ያለውን ስጋት የሚያሳይና ለፈጣን ምላሽ የሚያበረታታ ነው። የስራና ክህሎት ሚኒስቴር 800,000 ዜጎችን ወደ ውጭ ሀገራት የስራ ገበያ ለመላክ የተያያዘው ግዙፍ እቅድና የጣሊያን በር መከፈት። የስራና ክህሎት ሚኒስቴር በ2018 በጀት ዓመት ውስጥ ወደ ውጭ ሀገር የስራ ስምሪት በመላክ ለ800,000 ዜጎች የስራ ዕድል ለመፍጠር አቅዶ እየሰራ መሆኑን አስታውቋል። በሚኒስትሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አበባ አለሙ እንዳስረዱት ትኩረቱ የዜጎችን ክብር፣ መብትና ደህንነት ተጠቃሚነት ባረጋገጠ መልኩ የውጭ ሀገራት የስራ ስምሪትን ማስፋፋት ላይ ነው። የውጭ ሀገራት የስራ ስምሪት በየጊዜው እያደገ መጥቷል። ከ2014 ዓ.ም በፊት ከነበረበት 40,000 ገደማ በ2017 ዓ.ም ወደ 503,000 ከፍ ብሏል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ብቻ ደግሞ ከ136,000 በላይ ዜጎችን ተጠቃሚ ማድረግ ተችሏል። ይህ ስኬት ለማምጣት የነበሩ እንግልቶችና ወጪዎች ያስቀረ በቴክኖሎጂ የተደገፈ ዘመናዊ አሰራር መዘርጋቱን ሚኒስትሩ ገልጸዋል። እስካሁን ድረስ ከኩዌት፣ ሊባኖስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ዮርዳኖስ እና ኳታር ጋር የሁለትዮሽ የመግባቢያ ስምምነት ተፈርሞ ወደ ተግባር ተገብቷል። በቀጣይም አዳዲስ የማደራሻ ሀገራትን ለማስፋፋት ጥረት እየተደረገ ነው። በአሁኑ ሰዓት በዋናነት እየተተገበሩ ያሉት የሙያ አይነቶች የቤት ረዳትነት፣ ቤት አያያዝ፣ የቤተሰብ እንክብካቤ፣ ሾፌርና ሴኩሪቲ ናቸው። አበበ አለሙ በቅርቡ የስራና ክህሎት ሚኒስተር ሙፈሪያት ካሚል ከጣሊያን መንግስት ጋር የተፈራረሙትን ስምምነት ወደ አውሮፓ የስራ ገበያ ለመግባት ትልቅ እድል የሚፈጥር መሆኑን ጠቅሰዋል። ጣሊያን ከኢትዮጵያ የሰለጠነና በከፊል የሰለጠነ የሰው ኃይል ለመቀበል ዝግጁ መሆኗን መገለጹ ሚኒስትሩ ለወደፊቱ የሙያ አይነቶች ለማብዛት የሰለጠነ የሰው ኃይል ማስፋትን የመላክ እቅድ እንዳለውም ያመላክታል። ሱፐር ደብል ቲ ጄኔራል ትሬዲንግ የስም ማጥፋት ነው። የኩባንያው ምላሽና የሰራተኛው ምስክርነት። ሱፐር ደብል ቲ ጄኔራል ትሬዲንግ ኩባንያ በመሰረት ሚዲያ በቀረበበት የሰራተኞች የመብት ጥሰት ውንጀላ ላይ የስም ማጥፋት ዘመቻ ተካሂዶብኛል ሲል ጠንከር ያለ ምላሽ ሰጥቷል። ኩባንያው ዛሬ በሰጠው ጋዜጣዊ መግለጫና እኛ እንዲህ ያለ ተግባር አልፈጸምንም በማለት ውንጀላውን አስተባብሏል።
የኩባንያው ዋና ስራ አስኪያጅ አቶ ደጋጋ በዳዳ ተቋማቸው የሮዳስ ቀለምና ሱፐር ፋይበር የውሃ ታንከር ለ20 ዓመታት በማምረት ላይ መሆኑን ገልጸው ከ5000 በላይ ሰራተኞች ከመያዙም በላይ ለበጎ አድራጎት ድርጅቶች ጭምር ድጋፍ እንደሚያደርግ አስታውቋል። አቶ ደጋጋ በመሰረት ሚዲያ የተሰራጨው ዘገባ ከእውነት የራቀ ነው ሲሉ ዘገባውን ያሰራጩትን ወገኖች የጥፋትና ጸረ እድገት ኃይሎች በማለት ወንጅለዋቸዋል። የኩባንያውን በር ለማንኛውም ማጣሪያ አካል ክፍት እንደሆነም ገልጸዋል። የሱፐር ደብል ቲ ጄኔራል ትሬዲንግ መስራችና ባለቤት የሆኑት አቶ ጸጋይ ደበበ በበኩላቸው የኢትዮጵያ ሕዝብ ይፍረድ በማለት ለሕዝብ ጥሪ አቅርበዋል። ሕዝቡን ግራ በማጋባት የሚገኝ ገቢ ርባና የለውም ያሉት አቶ ጸጋይ ሚዲያውን በማስታወቂያ እንደሚያጥለቀልቁት ተናግረዋል። በዘገባው ላይ ጉዳት እንደደረሰበት ተብሎ ስሙ የተጠቀሰው ወጣት መንክር ለ7 ዓመታት ያህል በሽያጭ ሰራተኝነት ሲሰራ እንደቆየ በመግለጽ ጉዳቱ የደረሰው ከ1 ዓመት ከ2 ወር በፊት ወድቄ ነው ብሏል። ወጣቱ በድርጅቱ ባለቤት እርዳታ እየተደረገለት መሆኑን አክሎም ሳንቲም ጎድሎብኝ ነበር፣ ብሩን ለመተካት አስፈላጊ እርምጃ ወሰድኩኝ። በጉዳዩ ምክንያት ወደ ፖሊስ ጣቢያ ስወስድ በስሜታዊነት ተነሳስቼ ራሴን ከግድግዳ ጋር አጋጨው በማለት የጉዳቱን ትክክለኛ መንስኤ አብራርቷል። ወጣት መንክር በድርጅቱ አማካኝነት የሕክምና ክትትል እያደረገው እንደሆነ ጠቅሶ እባካችሁ ተውኝ ህመሜን ላስታመም ሲል ተማጽኗል። ክቡራን አድማጮቻችን ለሰዓቱ ብታዳምጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።